ጸሎትና ቡራኬ መለየት አለብን። ጸሎት ምንድነው? ልመና ነው፣ ጥያቄ ነው። 1 ሰዓት 2 ሰዓት ለልጆቻችን ልንጸልይ እንችላለን፣ ለራሳችን ልንጸልይ እንችላለን፣ ለዚህ ጉባኤ ልንጸልይ እንችላለን። ቡራኬ ግን ጸሎት አይደለም። የተመረጠ የታመነ የተወሰነ ምጥን ሽሮ እንደሚባለው የተዘጋጀ ሃሌሉያ አሜን፣ በእምነት የተሞላበት ውስን ቃል ጸሎት በመንፈስ ቅዱስ ኃይል በልሳን ምናምን በረጅም ቡራኬ ግን ይሄን ብለን አውቀን ገብቶን የምንባርከው የበረከት ቃል መስጠት ማውረስ ነው። እግዚአብሔር ተባረከ። መጽሐፍ ቅዱሳዊ ነው። ጠቅለል እያልኩ ልሄድ። ስለዚህ ማን ነው መባረክ የሚችለው ስትሉ አሳዳጊ ወይም ወላጅ አባት፣ አሳዳጊ ወላጅ አባት፣ እናት። ዘፍጥረት 49:1 ላይ ኑ ልጆቼ ወደፊት ሊሆን ያለው ነገር ልንገራቸዋል። በወላጅነት ስልጣን ያዕቆብ 12ቱን ነገድ ሲባርክ እናያለን። ከ12ቱ መካከል የባረካቸው ስንቱን ነው? 9ኙን ይባረከው። 3ቱን አልባረካቸው። እሱን አጥኑት። ሮቤን አልባረከም፣ ስምዖንን አልባረከም፣ ሌዊን አልባረከም። ከይሁዳ ነው በረከት የጀመረው። ልባርካችሁና ልመጣ ያለው ልንገራቸው አለ አባት ሰብስቦ ልጆቹ። ከዛ ግን ሮቤን አልባረከም። የበረከት ቀን ሮቤልን አልባረከም። አንተ የበኩር ልጄ ጉብዝናዬ የክብር አለቃ እንደ ውሃ የምትዋልል ስለሆንክ ወደ አባትን መኝታ ስለወጣ አለቅነት ላንተ አይሁን። አልባረከው። የአባቱ ሚስት ባላ የምትባል ጋር ዘፍጥረት 35:22 ላይ ስታነቡ ሄዶም እሷ ጋር ተኝቷል። ከአባቱ ሚስት ጋር ተኝቷል። ሮቤል አባቱ ዝም ምን ያለው የበረከት ቀን የሐዘን ፎርዶኑ ላይ አውጥቶ ምን አረገው? አለቅነት ላንተ አይሁን። ዮሴፍ ወደ ግብጽ ሲሸጥ ታላቅ ነው፣ ማዳን ይችል ነበረ። እየዋለለ አስመለጠው። ስለዚህ አልባረከው። ስምዖንና ሌዊ ደግሞ በእህታቸው በዲና ምክንያት የሴኬም ሰዎችን እንዲገረዙ አድርጎ በቁስላቸው ጊዜ ጠቅላላ የከተማን ወጣት አረዱ ለሁለት። ስለዚህ በኩርፈታችሁ ላይ መክረ አይግባ፣ ነፍሴን አሳዝናችሁ ነበርና በእስራኤል ላይ በትናቸዋለሁ። አልባረካቸው። ልክ ይሁዳ ጋር ሲጀምር ይሁዳ አሜን ብሎ ጀመረ። ክብር ለእግዚአብሔር ይሁን። ስለዚህ በረከት አባት ሲባርክ ትመለከታላችሁ። እንደ መንፈሳዊ መሪ ዘዳግም 33:1 ላይ ሙሴ ሲባርክ ታያላችሁ። ሁለተኛ ሳሙኤል ምዕራፍ 2 ቁጥር 18 ላይ እንደ ንጉስ ደግሞ ዳዊት የእስራኤል ሕዝብ ከተቀባ በኋላ ሲባርክ ታያላችሁ። ከዛ ደግሞ ቤተሰቦችን ገብቶ ደግሞ ሲመርቅ ታያላችሁ። ስለዚህ ወላጅ ይባርካል፣ መንፈሳዊ አባት ይባርካል አይደል? እንደ ሙሴ ታላላቆች ይባርካሉ። የማባረክ ስልጣን ያላቸው የእድሜ ባለጠጋዎች ይባርካሉ። ስለዚህ በረከት ወገኖቼ፣ በረከት በሚመለከታቸው ሰዎች የሚሆን ነገር ነው። ስልጣን የሚጠይቅ ነገር ነው። እድሜ የሚጠይቅ ነገር ነው። አባትነት እናትነት የሚጠይቅ ነገር ነው። በረከት መባረክ የምንችለው። ስለዚህ ልጆቻችን ሊያውቁ ሊረዱ ይገባል። ማን ነው መባረክ የሚችለው? ብሌሲንግ ማን ነው ማስተላለፍ የሚችለው የሚለውን ነገር ማሰብ ያስፈልጋል። እንግዲህ ቡራኬ የሚባለው ቃል መባረክ ብሌሲንግ፣ ምናልባት እነሱ ስለመጡ እንግዲህ ሀገር ቤት እንግሊዝኛ ትንሽ ጣል አድርግላችሁ ብሌሲንግ የሚለው ርዕስ እንኳን ቢገባቸው ምን እንደማስተምር ቢያንስ ይቀርብላቸዋል ብዬ ነው። ስለዚህ ቡራኬ ብሌሲንግ የሚባለው ነገር በባረክ የምንለው ነገር ውጤት አለው ወይ? ኃይል አለው። አሜን። ኃይል አለው። ቡራኬ ኃይል አለው። በጣም ኃይል አለው ማለት ኃይል አለው። ቡራኬ ተአምራት ይወልዳል። አሜን። እናት አባት ሲባርኩ የሚመለከታቸው ሲባርኩ፣ ቅድም እንዳልኳቸው ሲባረክ ምን እንደሆነ ሲፎስ አይታችኋል። ቡራኬ እግዚአብሔር የተባረከ ይሁን። ቡራኬ ኃይል አለው፣ ጉልበት አለው። ይሄን ማየት የምንችሉት ዘፍጥረት 27 ላይ ቁጥር 1 ጀምሮ ልባረከ እፈልጋለሁ አለ ይስሐቅ ያዕቆብን። እንደምወደው አድርገህ ማን ነው ኤሳውን እንደምወደው አድርገህ አጣፍጥ አምጣልኝ አለው። ዘፍጥረት 27 ቁጥር 4 ላይ
ነፍሴ እንድትባርክ አለው። ግን ትንቢት እንዳለው ርብቃ ስለምታውቅ ምን አደረገችለት? እሷ ቶሎ ብላ ያዕቆብ የሚፈልገው ነገር ይስሐቅ የሚፈልገው ነገር ታውቃለች። አዘጋጀችለት። የኤሳውን ጸጉር እንዲመስል እጁን አለበሰችው። ምን አደረገችው? እና ቶሎ አቀረበች። ኤሳው ነኝ ብሎ ያዕቆብ በረከት ተቀበለ። ባረከው። በጣም መጣና ደግሞ ኤሳው በረከት አምልጦታል። አባቴ ባርከኛል። ወንድም በተንኮል ገብቶ በረከትን ወስዶታል። አባቴ በረከት እቺ ብቻ ናት ወይ ብሎ እሪ ብሎ አለቀሰ፣ ጮኸ። በረከት ያለቀሰው ለምንድን ነው? የጮኸው ለምንድን ነው? ለገንዘብ ነው? ለግመል ነው? ብዙ ግመል አለ እዛ። ምክንያቱም ብዙ ባህር ያለ እዛ ቤት የሚወረስ ብዙ ባህር ያለ ማለት በዘፍጥረት 14 ላይ አብርሃም ቤት እንኳን ቤት ውስጥ የተወለዱ ሰራዊት የሆኑ እንኳን 318 ናቸው። ሽማግሌ ሳይቆጠር እናት ሳይቆጠር ህፃናት ያ ተዋልዶ ደግሞ ይስሐቅ 200 እጥፍ ባለጠጋ ነው የሆነው ዘፍጥረት 26 ላይ። ያን ሁሉ በረከት መጥቶ ይስሐቅ ቤት ነው ያለው። ስንት ባሪያ አለ፣ ስንት ግመል አለ፣ ስንት ከብት አለ። የሚገርመው ነገር አመለጠኝ ብሎ የጮኸው የንብረት ኑዛዜ አይደለም፣ የሀብት ኑዛዜ አይደለም። ታውቃላችሁ፣ ኑዛዜ አይደለም። ሀብት ተናዞ ቢሆን ኖሮ ምን ያደርግ ነበር? አሳስተውኝ ነው ብሎ መልሰው ግመሉን ይል ነበር። ግን የወጣው ቃል ከሀብት የሚበልጥ፣ ክብር ለእግዚአብሔር ይሁን። እስቲ ከገንዘብ የሚበልጥ የበረከት ቃል። ልጆቻችሁን ታውቃላችሁ አይደል? የፈለገ ነገር ከምትገዙላቸው እናንተ አምናችሁ የምታደርጉት ብሌሲንግ ይበልጣል። አሜን። በረከት ቃል ይበልጣል። ይግባቸው አይግባቸው፣ ይረዱም አይረዱም። አንድ የሆነ ዘመን እግዚአብሔር እንደኔ ሊያበራላችሁ ይችላል። እናንተ አይከፈልበትም። ማለዳ ተነስቶ ልጄ ግዢ፣ ውረሺ፣ ሰው ሁኚ፣ አግቢ፣ ውለጂ፣ ክበጂ። አሜን። እግዚአብሔር የተባረከ ይሁን። አምኖ መባረክ ይጠይቃል፣ ይበልጣል። ስለዚህ ሊገለው ፈለገ። በትር ብቻ ይዞ ሄደ። ወዴት? ወደ በርሳቤ ምድረ በዳ ሄደ። በትር ብቻ ይዞ ነው ሄደው። አንድ ከብት አልያዘም፣ አንድ ነገር አልያዘም። ሄዶ ግን ማን የገጠመው? አደገኛ በክሬዲት ሲስተም የተካነ ሰውዬ ላባ ገጠመው። እኔ አሜሪካ ክሬዲት ሲስተም የተማረችው ከላባ ትመስለኛል። ራሔልን ላግባ ብሎ ሲል በክሬዲት ነው። 7 ዓመት ማጫ ገንዘብ ማምጣት ስለማይችል ጥሎሽ ገንዘብ ማምጣት ስለማይችል በቀን ስራ አሰበለትና ፍየል ጠባቂ ያደረገው የቤት ልጅ 7 ዓመት ሂሳብ አስልቶ 7 ዓመቱን ሲጨርስ ሌላ ክሬዲት ሲስተም ጨመረ። ማለት ሌላ እቺኛውን ደግሞ አግባለና አረ እናንተ መኪና ስትወሱ ምን ቤት ስታደርጉ ምናምን እንደሚያደርጉ እዛው አዙሪት 14 ዓመት 2 ልጅ ሰጥቶ በክሬዲት ጥሎሽ ተቀብሎ አይደል በቀን ስራ ለውጦለት ጥሎሹ በጣም አደገኛ ነው። ላባ ባዶ እጁን ሊያወጣው ስል ደግሞ ባዶ እጅ አይወጣም። አባቱ ባርኮት ነው የወጣው። በረከት የተሸከመ ሰው ማንኛውም ሲስተም ይበልጥ። አሜን። ይሄን የምታመኑ በረከት ከእናቱ የተቀበለ የፈለገ በረከት በላችሁ ያፈሳቻቸው ልጆች የትኛው የጨለማው ሲስተም አይችላቸውም። ክብር ለእግዚአብሔር ይሁን። የላባ ሲስተም አልቻለውም። ታውቃላችሁ ምን አደረገ? ከ14 ዓመት በኋላ እግዚአብሔር በታምራት ባረከ። የላባ በጎች ነጫጮቹ ዥንጉርጉር ወለዱ፣ ነቆጥቆጣ ወለዱ። ተባረከ። ሃሌሉያ አሜን። የአባቴ አምላክ ከአባታችሁን ሀብት ነስቶ ለኔ ይሰጠኛል። ሲመለስ በትሬን ብቻ ይዤ ይሄን ያቦቅን ወንዝ ተሻገርኩ። ሲመለስ ግን ባለ 2 ክፍል ሰራዊት። በጌታ በኢየሱስ ስም በረከትን የተቀበለ ሰው ባዶ እጁን አይመለስም። አሜን። ሲስተም አይዘውም፣ የሆነ ህግ አይዘውም፣ የሆነ ነገር አይዘውም። እግዚአብሔር የተባረከ ይሁን። እስቲ በረከት የምትወዱ መባረክ እፈልጋለሁ የምትሉ በረከት የምትወዱ አሜን። በረከት እስቲ እግዚአብሔር የተባረከ ይሁን። አጠገባቸው ያለው ሰው እስቲ እጃችሁን አንሱና ባርኩ። እስቲ ዘመኔ ይባረክ። ሲያጠገባቸው ብሌስ አድርጓችሁ just bless every your friends and ሃሌሉያ። እግዚአብሔር bless them። እግዚአብሔር ይባርክ። አሜን። በረከት ሃሌሉያ። በረከት እግዚአብሔር ይመስገን። አሜን። በረከት ውደድ በሉት። አሜን። በረከት ውደድ፣ መባረክን ውደድ። አሜን። መባረክን ውደድ።
ስለዚህ ኃይል አለው፣ ጉልበት አለው፣ ተአምር ማድረግ ይችላል። እግዚአብሔር የተባረከ ይሁን። ድንቅ ነገር ማድረግ ይችላል። እግዚአብሔር የተባረከ ይሁን። ስለዚህ ባራኪዎችን ተባራኪዎችም ማመን አለባቸው። ጌታ ለዘላለም የተባረከ ይሁን። ጸሎትና ቡራኬ መለየት አለብን። ጸሎት ምንድነው? ልመና ነው፣ ጥያቄ ነው። 1 ሰዓት 2 ሰዓት ለልጆቻችን ልንጸልይ እንችላለን፣ ለራሳችን ልንጸልይ እንችላለን፣ ለዚህ ጉባኤ ልንጸልይ እንችላለን። ቡራኬ ግን ጸሎት አይደለም። የተመረጠ የታመነ የተወሰነ ምጥን ሽሮ እንደሚባለው የተዘጋጀ ሃሌሉያ አሜን፣ በእምነት የተሞላበት ውስን ቃል ጸሎት በመንፈስ ቅዱስ ኃይል በልሳን ምናምን በረጅም ቡራኬ ግን ይሄን ብለን አውቀን ገብቶን የምንባርከው የበረከት ቃል መስጠት ነው። መስጠት ማውረስ ነው። እግዚአብሔር የተባረከ ይሁን። ሁሉም በሚችል አምላክ ታምነን መባረክ ነው። ፓተርን አለው። ዝም ብሎ አይባረክም። ልጆቻችሁን የሚሆኑበትን ታሌንታችሁን ተከትላችሁ መባረክ አለባችሁ። ከልጅነት ጀምሮ የኛ ልጆች ታሌንታቸው ልጆቻችሁ ይታወቃሉ አይደል? ወደ አይቲ ሊያዘነብል ይችላሉ፣ ወደ ሆነ ነገር ሊያዘነብሉ ይችላሉ። ያን መስመር ተከትላችሁ ያዝ። አሜን፣ ክብር ለእግዚአብሔር ይሁን። ሜዲሲን ውስጣቸው ከሆነ ቶፕ እንዲይዙ፣ ቴክኖሎጂ ከሆነ ቶፕ እንዲይዙ፣ ቢዝነስ ከሆነ ቶፕ እንዲይዙ ልጄ ያዝ፣ ውረስ። ክብር ለእግዚአብሔር ይሁን። አሜን። ለዚህ ነው ዘፍጥረት 22 እዚህ ዘፍጥረት 27 29 ላይ እግዚአብሔር ከሰማይ ጠል ከምድር ስብ የእህልንም የወይንም ብዛት ይስጥህ፣ አሕዛብ ይገዙልህ፣ ለወንድሞቹ ጌታ ሁን፣ የእናትህም ልጆች ይስገዱልህ፣ የሚረግሙ እርሱ እርጉም ይሁን፣ የሚባርከው ይባረክ። ምን አለ? ጌታ ሁን። አሜን። ምን እያለ ነው ይባረከው? ይስጥህ፣ ይገዙልህ፣ ጌታ ሁን። አሜን። አረ ጌታ ሆይ ልጄን ጌታ አርገው፣ ልጄን ገዢ አርገው። ጌታ ሆይ ለልጄ እህል ስጠው፣ ልጄ ውሃ ስጠው አይደለም፣ ሰጠውት ነው ማለት ሰጠውት፣ ያዘው። አሜን። ጸሎት ላይ ጌታ ሆይ ለልጄ እንደዚህ አርግ፣ እንደዚህ አርግ፣ አሁን ለዚህ ጉባኤ እንደዚህ አርግ፣ እንዲህ አርግ ማለት ይገባል። ጸሎት ነው። አሁን ጸሎት ነው የሚያውቁት አባቶች። እኔ ገና አባቶችን እያሰለጠን ነው ጸሎት የሚያውቁት። በእናንተ ዘመን ፓስተር ያደጉት ጸሎት ነው የሚያውቁት። በጣም ይጸልያሉ እንጂ መባረክ አይችሉም። እኔ ትልልቅ አባቶች ይዤ ከተማ ውስጥ የተለያየ ቦታ ፕሮግራም አደርጋለሁ። ባርኩ ብለን ስጦታ ሰጥተናቸው መጽሐፍ ቅዱስ ጥቅስ ያነቡና ጸሎት ጸልዩ ይወርዳሉ። መባረክ አይችሉም ብዙዎች፣ ሁሉም ባንል። ቡራኬ ማለት ይህን ሰጥቻለሁ እንዲህ አድርጌያለሁ አረን እግዚአብሔር በሰጣቸው ስልጣን ሰጥቻለሁ። አሜን፣ ክብር ለእግዚአብሔር ይሁን። አንድ ጊዜ እኔ የሆነ ሀገር ላይ በጣም አስተናገደችኝ አንድ ወጣት ልጅ። በቃ ምንድነው ማረግ ምንድነው የምሰጣት እና ደግሞ የነሱ ሀገር ብር አለስከ ምንድነው የምሰጣት ነው ደግሞ እዛ ሀገር እጄ የነሱን መስጠትም አስፈላጊ አልነበረም እና ወደ ኤርፖርት እየሄድኩ ነበር። አንቺ ልጅ አግብተሻል? አላገባሁም። አጭተሻል? አላጫውም። በቃ እሺ፣ አጠገብሽ ያለ ወንድም አይኑ ተከፍቶ ያግባሽ። አሜን። መገለጥ እኮ አይደለም፣ የቡራኬ ቃል ይባላል። አጠገብሽ ያለ ወንድም አይኑ ተከፍቶ ያግባሽ፣ ቡራኬ ይባላል። አሁን ማውራው እንደዚህ አይነት ነገር ነው። እንደዚህ ያርግሽ፣ እንዲህ ያርግ፣ እንደዚህ ውረስ፣ ይሄን ከተማ ውረስ። አሜን። ያ ጳጉሜ ነበረ። ሐምሌ ላይ ስልኬን ፈልጋ ደወለች። ፓስተር ከ15 ቀን በኋላ ኳይር ውስጥ ሲሸኘኝ የነበረው ወንድም ለትዳር ጠየቀኝ። ፓስተር አጠገብሽ ያለ ወንድም አይኑ ተከፍቶ ያግባሽ ብሎ መርቆኛል ብዬ ያለ ጾም ጸሎት አገባሁት አለች። ግንቦት ላይ አግብታ ደወለችልኝ። ያግባሽ፣ ይስጥሽ። አሜን፣ ሃሌሉያ። እግዚአብሔር ከፍ ያለ ነገር ይስጥሽ በሏት። ይስጥህ፣ ይስጥህ። አሜን፣ ይስጥህ በሉ። አሜን፣ ውረስ። አሜን፣ ያስ ይመች። ጌታ የተባረከ ይሁን። አሜን፣ ጌታ የተባረከ ይሁን። ይስጥህ፣ መስጠት፣ ለልጆቻችን መስጠት፣ ቴክኖሎጂውን መስጠት፣ ፖለቲካውን መስጠት፣ ትላልቅ ነገር መስጠት። ማን ውስጥ እግዚአብሔር ስልጣን አስቀምጧል? አባት ውስጥ፣ እናት ውስጥ። አሜን፣ አባት ውስጥ፣ መሪ ውስጥ፣ እናት ውስጥ። ስለዚህ መስጠት ነው። ይሄ ቡራኬ ከጸሎት ይለያል። እባካችሁ ጸሎት አይደለም እያስተማርኩ ያለሁት። እስራኤላውያን
በጣም ከሚባርክ ፓተርን አላቸው፣ የሚባርኩበት ብዙ ዝርዝር አላቸው። ሻባት ምሽት ግን ልጆችን ከሚባርኩበት ነገር አንዱ ወይራ ቅጠል ይዘው ለምለም ብሎ ይባርካል። ሁለተኛ ደግሞ ከባዱ ነገር ቀላል ይሁንልህ። በየሳምንቱ ሻባት ምሽት ላይ ልጆቻቸውን ከሚባርኩበት ነገር አንዱ ከባዱ ነገር ቀላል ይሁንልህ። በጣም ትልቅ በረከት ነው። ከባዱ ነገር ቀላል ይሁንልህ። እስራኤላውያን እንደዚህ ከባዱ ነገር ቀላል ይሁንልህ። እግዚአብሔር እስቲ እናት አባቶቻችሁ እዚህ ያላችሁ ካላችሁ ወደ እናቶች አባቶቻችሁ ኑ። እናት አባቶቻችሁ የት አሉ? እናት አባት እዚህ ያላችሁ ከሆነ እናት አባቶቻችሁ ወላጆቻችሁ እዚህ የመጡ ካሉ ቦታው በቂ ስለሆነ ወደ ቡራኬ ፕሮግራም ስለሚሄድ እየጨረስኩ ስለሆነ እናት አባታችሁ እዚህ ያላችሁ እናት አባታቸው ጋር ሄዱ። እናንተ አስፍታችሁ ተቀመጡ ወይ ወደ ኋላ ሁኑ ላቸው። ልጆቻችሁ ጋር ሁኑ እንዲያስፍታችሁ ተቀመጡ። ያም ወላጆች ሰፋ ስላለ ወንበሩ ወደፊት አለፈ ብላችሁ ከልጆቻችሁ ጋር ተቀመጡ። ምናልባት እናት አባቶቻችሁ ያልመጣችሁ ካላችሁ የእናት አባቶቻችሁ ጓደኛ ካለች ወይም የቅርብ ሰው ካለ እሷ አጠገብ ሂዱ። ወይ ፓስተር አጠገብ ነኝ፣ እድለኛ ነሽ። እግዚአብሔር ይመስገን። እናትሽ ናት። እሺ ካንቺ ልጀምር። ይሄ እናትና አባትን ማክበር ማለት አፈርሜሽን ነው ተብሎ የሚነገረው። አባቴ ነህ እናቴ ነሽ ማለት ነው፣ እውቅና መስጠት ነው። ስለዚህ ተነስተሽ ሰው እየሰማ እናቴ ነሽ አመሰግናለሁ ብለሽ አቅፈሽ እውቅና ስጪ። ተነስተሽ እናቴ ነሽ ብለሽ ድምፅሽን እንስማኛ። ተነሽና እናቴ ነሽ እሺ ክብር ለእግዚአብሔር። ተባረክ። አባትሽ ነው እንዴ? እሺ ለፊና አባቴ ነህ ብለሽ ይሰማ ድምፅሽ። ኦኬ አያት ምናምን ያላችሁ እዚህ አንድ ላይ ተጠጋጉ። የአያት ቡራኬ የምትፈልጉ ካላችሁ አንድ አካባቢ ሆኑ። ኧረ እንዴ ጎሳው እንዳለ እዚህ ነው። አባቴ ነህ እናቴ ነሽ። say thank you for everything። አሜን። ጌታ የተባረከ ይሁን። ይሰማ ድምጽ፣ ያንተ ድምጽ ይሰማ። አባቴ ነህ። አሜን። አሜን። ዋው አሜን። ቡራኬውን አስቀጥላለሁ። ስለዚህ ልጠቅልልና ቡራኬውን ስርዓት አስተርጌ ያስጨርሳለሁ። እዚሁ አካባቢ ሆኜ እግዚአብሔር የተባረከ ይሁን። እስቲ ደስ ያለው እየገባው ያለ ሰው የሆነ ምን እየሰራ ነው? ምን ያልተለመደ የቸርች ፕሮግራም ልትል ይሆናል። በሂደት ያላችሁ ቤታችሁ ላይ ሲሰራ ጌታ ይመስገን። ክብር ለእግዚአብሔር ይሁን። የመጨረሻ ሐሳብ ልናገርና ተበራርከን እንጨርሳለን።
ሌላው መታወቅ ያለበት አንዱ ሐሳብ እየነገርኳል። ባራኪዎችም ተባራኪዎችም እምነት ይጠይቃል። ሁለተኛ ጸሎትና ቡራኬን መለየት ያስፈልጋል። ሶስተኛ የእርግማንን ተጽዕኖ ማወቅ ያስፈልጋል። እርግማን ቃል፣ ክፉ ቃል ተጽዕኖ፣ ኔጌቲቭ ወርድ፣ በጣም ካርስ ወርድ በልጆቻችን ላይ እንዳንናገር መጠንቀቅ ያስፈልጋል። በጣም መጠንቀቅ ያስፈልጋል። 10 ምናምን ዓመቴ ነው በተለያየ ምድር ዞር ያለው ከኢትዮጵያ ውጪ በዚህ አገልግሎት በዚህ ትምህርት ብዙ የተጎዱ ሰዎች በእናት አባቶቻቸው ቃል በቤተ ክርስቲያን መሪዎች ቃል ሐዘን እና ቃል የተጎዱ ሰዎችን አይቻል። በጣም የተጎዱ ሰዎችን አይቻል። ናዝሬት ከተማ ላይ በዓል ቀን ላይ የበግ ቤተሰብ ግቢ ውስጥ አርዶ ደም እንደዚህ ፈሷልና አባት ደሙን ጠረገው ይለዋል። ደሙን ጠረገው ይለዋል። ልጁ ይቆይበታል። ደጋግሞ ሲመጣ ደሙ እንደፈሰሰ ነው ግቢ ውስጥ የበግ ደም ማለት ነው። ከዛ ምን አለው? ደም እንደዚህ ይፍሰሳሉ። አባት ወጣበት አላችሁ። ደም ይፍሰስ ብሎ ገና የበዓል ምግብ እየተሰራ ያለ ሰፈር ወጥቶ ከሆነ ሰው ጋር ተጣልቶ በጩቤ ሆዱ ተወግቶ አንጀቱ እንደዚህ እንደተዘረገፈ ወደ ቤት መጣ። ልጄ በአንደበቴ ገደልኩ በደሜ በእጄ በኋላ ተርፏል ሆስፒታል። ክፉ ቃል አዝናችሁ የምትናገሩት ቃል በጣም ጥንቃቄ ያስፈልጋል። አንድ ቦታ ላይ አንድ ሰው ማቀው እንዲሁ ክርስቲያን ቤተሰብ ጋር የተያዘ ልጁ በጣም ሲያስቸግር ሞተር ሳይክል እየያዘ ከተማው እየረበሸ ሲያስቸግር አባት ተናዶ አይን ጥፋ አለው። ጠዋት ከሰዓት በኋላ ሞተር ሳይክሉ ከአስፋልት ጠርዝ ጋር ልጁ ተጋጭቶ የአስፋልቱ ጠርዝ ይሄ ምንድነው ጠርዙ አይኑን ዳሜጅ አለ። አንድ አይኑ 20 ምናምን ዓመቱ ነው። አንድ አባቱ አይን ጥፋ ያባለበት ቃል ማለት ብዙ ነገሮች በጣም ከሐዘን ጋር በተያዙ አባት ተናግረው እና ተናግራ በቃ የቁጣ ቃል ክፉ ቃል ይሄ አንገር ማኔጅመንት የሚባል በዲግሪ ደረጃ መሰጠት ተጀምሯል እዚህ ሀገር። ይሄ ቁጣ ማኔጅ ለማድረግ ተብሎ እንዲህ መድኃኒዓለም ይጠብቅኝ። አንዳንድ ሰው ሲጮህ እኮ ቤት ውስጥ ያለው ዕቃ ሁሉ ይንቀጠቀጣል። በቃ ከተቆጡ በተለይ እህቶች በጣም ተነቃቂ ያርጉ አይደል? ወዲያው ታታታታታታ አውቶማቲክ ላይ ነው የሚተፉት አይደል? አውቶማቲክ ላይ እባካችሁ ልጆቻችሁ ምንም ቢያረጋችሁ ቢከርፉል ጥንቃቄ አርጉ። ቢያስፈልግ ቀዝቃዛ ውሃ ጠጡ፣ ሽሮፕ ጠጡ፣ መቀነታችሁ እንዲያርጉ። ልጆቻችሁ ምንም ቢያረጋችሁ ብላችሁ እንደዚህ እንደ ዲዳ ምንድነው በሳይን ላንጉዌጅ ብላችሁ ለፉ እንጂ ክፉ ቃል በልጆቻችሁ ላይ ላለማውጣት መጨከን አለባችሁ። ልጆች እናት አባታችሁን በተቻለ መጠን ላለማሳዘን መጣር አለባችሁ። ልጆች ቢያሳዝኑም ደግሞ ከርስ ቃል ክፉ ቃል ብዙ ትውልድ የቀጠፈ ያለ ብዙዎች የሞቱበት ስለሆነ በጣም መጠንቀቅ ይገባል። አንድ ቦታ ላይ አባት በልጁ ተናዶ እንደዚህ የልጁ ያጠረውን አጥር በብላዋ እየቆረጠ አንገት እንደዚህ ይቆረጥ እያለ አባቱ ተናገረ። ከ3 ወር በኋላ የሆነ ሀገር አንገቱ ታርዶ ሞተ። አባቱ እንደተናገረ ብዙ ነገሮች ተመልከቱ። ገጠር ከተማ ብዙ ሰዎች እዚህ ሀገርም ብዙ በልጆቻቸው በእናት አባቶቻቸው አንደበት የተጎዱ አሉ። ስለዚህ አንደበቶቻችንን በጣም መጠበቅ ከርስ በረከት ተጽዕኖ መልካም ተጽዕኖ እንደሚያመጣ ሁሉ በረከት መርገም ክፉ ተጽዕኖ ያመጣል። በጣም መጠንቀቅ። በረከት ማለት በረከት ማመን አለባቸው። just bless me my mom my dad bless me በጣም ፌዝፉል ሆናል ማለት ይገባል። ማመን ያስለባቸው ባርከኝ፣ መርቀኝ፣ bless me በጣም ትልቅ ለውጥ ነው የሚያደርገው። በጣም አሁን ህንዶች እናት አባቶቻቸው ሲደውሉ መኪና መንገድ ዳር አቁመው ነው የሚያወሩት። መኪና ውስጥ እንኳን አያወሩም። ባባ ቢሮ ውስጥ ቁጭ ብለው ከሆነ አባት ከቦምቤ ቢደውል ከህንድ ዱባይ ሆኖ ቆሞ ነው የሚያወራው። በጣም ነው የሚያከብሩት። እኛ ጋር ግን በጣም ችግር አለ። እናት አባቶቻችን ጋር ለማዋረድ ቀላል። እኔ በረከት በጣም አምናለሁ። በረከት መታመን ዛሬ በኢየሱስ ስም ዛሬ እላችሁ ላይ ይሄ እምነት ውስጣችሁ ይግባ። አሜን። በሞኝነት ትልቅ ሰዎች አባቶች ባርኩኝ መርቁኝ ማለት እኔ በጣም ነው ማምነው። የሚባርክ ሰው ከተማ ውስጥ ትላልቅ ሽማግሌ ካጣው እማዬ
ቤተክርስቲያን መቋሚያ ይዘው የሚሄዱ እማዊ የደከሙ እማዊ ከመንገድ ላይ በታክሲ ወረፋው ላይ አንስቼ ቤተክርስቲያን ገብርኤል ወይ ማርያም ሚካኤል አድርሻቸው እማዊ መርቆኝ ይላሉ። አሜን። ምርቃት በቃ የፈለገ ሰው ቢሆን የእድሜ ባለጠጋ ምርቃት አምናለሁ። እኔ አሁን እዚህ ጋር ቡራኬ መጽሐፍ ዛሬ ይዤላችሁ የመጣው መጽሐፍ 11ኛ መጽሐፌ 11ኛ መጽሐፍ የጻፍኩት እንዲሁም ይሄ ቲኔጅ እንደ ሪሌሽንሺፕ የሚለው እንግሊዝኛውን ይዤ የመጣሁት ጋር 20ኛ መጽሐፍ ነው ፓብሊሽ ያደረኩት። ግን ከዛ በፊት አንድ መጽሐፍ አቅቶኝ ነበረ ውስጤ እያሰብኩ። ዶክተር አለሙ በሽቱ በጣም መጽሐፍ እንደጻፈ መታሙ በጣም ኢትዮጵያ የሆኑ ብዙ መጽሐፍ የጻፈ ነው። አንድ ቀን ኢትዮጵያ መጥቶ በአንድ ፕሮግራም ላይ መንገድ ላይ እዚህ ፕሮግራሙ መሀል አገኘውና ዶክተር እፈልጋለሁ ለምን ባርከኝ፣ እርሶ በመጽሐፍ አባት ስለሆኑ መጽሐፍ እንድጽፍ እንዲባርኩኝ እፈልጋለሁ ብያለሁ። ተንበረከኩና ሆዳቸው እንደዚህ ይዤ መጽሐፍ ውረድ 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 እያልኩ እሳቸው ባረኩ። ወረዳ። አሜን። ክብር ለእግዚአብሔር ይሁን። አሜን። ጌታ የተባረከኝ። አሁን በየዓመቱ መጽሐፍ እንዴት ነው የምጽፈው ይሉኛል ሰዎች። እንዴት እንደምጽፍ እኔም ላስረዳቸው አልችልም። በዶክተር አለሙ በውርጭ በኩል ነው ያገኘሁት። ክብር ለእግዚአብሔር ይሁን። አሜን። አረ እመን። እናትህ ውስጥ ሀብት አለ፣ አባት ውስጥ ሀብት አለ። ክብር ለእግዚአብሔር ይሁን። አሜን። ሁለት ነገር ነው። አሁን የፓስተር ልጆች ከሆናችሁ እዚህ ጋር ሁለት ስልጣን አለ። የፓስተርነት ስልጣን አለ፣ የአባትነት ስልጣን አለ። እግዚአብሔር የተባረከ ይሁን። በጣም አደገኛ ነገር ነው ደግሞ ይሄ አይደል? ፓስተር አንዳንድ ጊዜ ማይታወቁ ከእግዚአብሔር ስልጣን ጋር ይጋጫሉ ማለት ሳይት። አሁን የናይጄሪያ ፓስተሮች ሚስቶች ፓስተር ቤት ዳዲ ማሚ ሃኒ ቸርች ስትመጣ ፓስተር በጣም ነው የሚያከብሩት። እኛ ጋር ግን ና ይላል። በጣም ጥንቃቄ ያስፈልጋል አይደል? በጣም ጥንቃቄ። እግዚአብሔር ስልጣን አለ፣ ደግሞ አባትነት አለ። አባትነት ቤት ነው፣ እዚህ ደግሞ ሌላ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን እናድርግ? እናክብር። ኦነር ዘም አሜን። ዩር ፓረንትስ አሜን። ዩር ዳድ ዴር ማን ደግሞ ስፒሪቹዋል ፋዘርስን በቅም ማክበር አለብን። የቡራኬ በዓል ማዘጋጀት አለብን። እዛው አልገባም። የነፍስ ቡራኬ መቀበል አለብን። ነፍሴ እንድትባረክ እንደምወደው አድርገህ ይዘልኝ። ነፍስ ቡራኬ የሚባለው እሱ ነው። ነፍሴ እንድትባረክ እንደምወደው አጣፍጥ አምጣልኝ ማለት ጠቦት ማረድ ማለት ነው። አሜን። አምጣ አዘጋጅ አምጣልኝ አለ። ለምን ማለት ስጡ የሚበላ ነገር ወይም ስጦታ አይን የሚከፍት ነገር። ስለዚህ ስጦታ መስጠት እና ቅድም ባርከኝ ስጦታ ሰጥቻለሁ። አሁን ስለሌለው አይደለም፣ ሁኔታን ማመቻቸት ነው። ለእናት አባቶቻችሁ ለቤተሰብ የምርቃት ስጦታ ይባላል። የብሌሲንግ አይደል? ይሄ የነፍስ ቡራኬ ማለት እሱ ነው። ያው ብላው ይሄን እንደዚህ አድርገው ጌታ የተባረከ ይሁን። አሜን። አዘጋጀላል። ገንዘብ ሊሆን ይችላል፣ ልብስ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እግዚአብሔር የተባረከ ይሁን እና የሆነ ነገር ሊሆን ይችላል፣ በእምነት የሆነ ነገር ሊሆን ይችላል። እግዚአብሔር የተባረከ ይሁን። አንዴ ፓስተር ሐዋርያው ዳንኤል ጋር እያገለገልኩ እያለሁ አንድ ሰው እንደዚህ ስለ ቡራኬ ስለ በረከት እያገለገልኩ ምን ያድርግ ገንዘቡን ሰጥቶ ጨረሰ። ሞባይሉን ሁሉ መባቃ ውስጥ ከተተ። ከዛ እሳቸው ጋር ሲደርሰው በምን ይባረክ ትምህርቱ ነክቶት አዲስ ቀበቶ ገዝቼ መጥቼ ነበር አለ። አውልቄ ቀበቶዬን እጃቸው ላይ አድርጌ ቀበቶ ሰጥቼ ተመርቄ ወጣዋል። እና ሰፊ ሱሪ አድርጌ ነበር አለ። መሄድ በእጄ እንደያዝኩ ነው ሰፈ ረጅም ከተማ የገባሁት። ከ6 ወራት የደወልልኝ አገልግሎቴ ኑሮዬ በተአምራት ተቀየረ። አሜን። ክብር ለእግዚአብሔር። በረከት እንደዚህ በረከት እና በእጅ አንድ ጊዜም ሳውዝ አፍሪካ እንደዚህ ያገለገልኩ ስጦታ ተሰጥቶ ነው ብራኬ ብዬ አስተማርኩና ከዛ አንድ ከሳብ በኋላ ያስመራ ሰው ናት። እናቷ ፓስተር ጉድ አደረከኝ እናቴን ቤት ሄጄ መርቀኝ ስላት አይ ባዶ እጅ መርቃት የለም ብሏል ፓስተሩ አሉ። ከአስመራ የመጡ ናቸው። ባዶ እጅ ታዲያ ምን ላድርግ? ልጄ ስለናፈቀችኝ የጀርመን ትኬት ቁረጪና እጄ ላይ ቁጭ አድርጌና ከዛ በኋላ መርቅሻለሁ። ክብር ላይ በቃ ውስጣቸው ያለው የጀርመን ትኬት። አሜን። የዛን ጊዜ ጋቢ አይደለም ያነቃቃቸው ማለት ነው። አሜን። የሆነ ሰዎች የሚፈልጉበት ነገር ላይ ለምሳሌ አባታችሁ ምንድነው የሚወደው ማወቅ አለባችሁ። ማወቅ አለባችሁ። ሰመር ላይ የዊንተር ልብስ አምጥታችሁ ብትሰጡት ትርጉም የለው።
ዊንተር ላይ የሰመር ብትሰጡ ትርጉም የለው። የሚወደው ነገር ምንድን ነው? እዛ ጋር ደካማ ጎን የሆነ ነገር ላይ ገብቶ ምርቃት ተቀብለው ሽው ማለት ነው። አሜን። አባቴ ጥቅምት ላይ እንደባረከን ሐምሌ ላይ ሄደ ወደ ጌታ። ነጭ ድንኳን ጥለን 7 ቤተሰብ ልጅ የልጅ ልጅ ተሰብስበው 2 ቀን የባርኮት ድንኳን በሬ አርደን በጣም ይቅርታ እየጠየቅን እያንዳንዱ የልጅ ሳይቀር ይቅርታ ጠየቅን፣ አስባረክን፣ ተባረክን እና አባቴ እቺን አፌን ሳላበላሽ ቢሰበስበኝ ይሻላል፣ ጨርሻለሁ፣ በጣም እንደዚህ ደስ ብሎኛል አቅም አለ። ከዛች ቃል ውጪ አባቴን አልሰማው። በሌለበት አባቴ ሄደ። በእናንተ ቤት ውስጥ የምስጋና ድንኳን ይቅደም። አሜን። የባርኮት ድንኳን ይቅደም። ሰው መቼ እንደሚሄድ አይታወቅም። አሜን። ይቅደም። እናት አባቶች የሌላችሁን ሰዎች ይወክለኛል የምትሏቸውን ሰዎች የውክልና አይደል ይቅርታ የውክልና ቡራኬ ተቀበሉ። በምንም ሁኔታ እግዚአብሔር የተባረከ ይሁን። የእግዚአብሔር በረከት ይበልጣል። አሜን። የእግዚአብሔርን በረከት እመኑ። የእግዚአብሔርን በረከት እመኑ። በህይወት ያሉት ጋር ቀድማችሁ ቡራኬ ተቀበሉ። ሀብት ማስተላለፍ እንደሆነ አስቡ። እግዚአብሔር የተባረከ ይሁን። በጣም ሰዎች ታውቃላችሁ ቡራኬ ሳይቀበሉ በውርስ ይጣላሉ። አንድ ጊዜ ሜክሲኮ አካባቢ በአራት ጥይት ታላቅ ወንድሙን ገለውት ጥይት ዛጋ ቀለብ ፈሶ አንስቶት ደም ፈሶ ደረሰ። በአራት ጥይት እና ትልቅ ጋራዥ ነው ያላቸው። ትልቅ ጋራዥ 2 ናቸው ከወራሾቹ እናትና ታውቃላችሁ። ከማንኛውም ነገር በላይ በረከት ይበልጣል። አሜን። ክብር ላይ በረከት ይበልጣል። እግዚአብሔር የተባረከ ይሁን። በረከት ውስጥ ምን አለ? ብዙ ነገር አለ። ገንዘብ ብቻ አይደለም ያለው፣ ጤና አለ፣ ሰላም አለ፣ ወደ ልጅ የሚተላለፍ በረከት አለ። ስለዚህ እሱም በህይወታችሁ ላይ አስቀድሙ። እግዚአብሔር የተባረከ ይሁን። የመጨረሻ ምነግራችሁ ነገር በቤተ ክርስቲያን ውስጥ በአመት አንድ ጊዜ የቡራኬ በዓል አንድ እሁድ ቢሆን ሁሉም ቦታ እየተናገርኩ ነው። የቡራኬ በዓል አንዱ ልጆች የሚባረክበት ቤተሰብ የሚባረክበትን ቢሆን ከዛ ውጪ ሳምንታዊ የቡራኬ ቀን እንድንወስን ሳምንታዊ የቡራኬ ቀን ልጆቻችሁ የምትባረኩበት ሳምንታዊ ቡራኬ ቀን ቢቻል አርብ ምሽት ቢሆን ጥሩ ነው ብዬ አስባለሁ። አርብ ምሽት ብሌሲንግ ናይት እንዲሆን አሜን። ጋዝ ላይት ናይት ሳይሆን አሜን። ሃሌ እግዚአብሔር እንደዛ ብሎኛል። ይሄ ፍራይዴይ ናይት ብዙ ትውልድ የቀጠፈ አውሬ የተመታዩ ሲሄድ ታውቃላችሁ። በዓለም በተለያየ ዓለም ላይ በተለይ ዌስተርን ላይ በጣም እየሰራል። ስለዚህ ልጆቻችን ከልጅነት ጀምሮ አርብ ምሽት የብሌሲንግ ምሽት ከሆነ ያን ቀን ሌላ ቦታ ሄዱ። አሁን ጁሾች ሻባት ምሽት አርብ የሚባለው የበረከት ቀን፣ ማንም ሰው ቤታቸው እንዲመጣ አይፈልጉም። ልጆቻቸው የሚባርኩበት ቀን። ስለዚህ ዓለም ላይ ታላቅ ናቸው፣ ገዢ ናቸው። ለምን ልጆቻችን ነው? እሺ አርብን ባይመቻችሁ ቅዳሜ ሊሆን ይችላል። ግን የምናደርገው ምንድነው? በልጆቻችን ስም 2 ልጅ ካላችሁ 2 አጀንዳ፣ 3 ልጅ ካላችሁ 3 አጀንዳ፣ 4 ካላችሁ 4 አጀንዳ። እንደ አጀንዳ ማለት እንደዚህ ኖትቡክ፣ ጠንካራ ኖትቡክ እዚህ እኛ ጋር አጀንዳ ስለሚባል ነው። ይሄ ታውቃላችሁ። እና ኖትቡክ እንደዚህ ጠንካራ ባይንድ የሆነ ነገር ትገዙና ምንድነው የምታረጉት? በጽሁፍ ትጽፋላችሁ። ለምሳሌ እኔ መክሊትና ዲቦራ የሚባሉ ልጆች አሉኝ። ኦልሞስት ወደ 19 እና 22 እየተጠጉ ያሉ። ትንሿ ምናልባት ዲቦራ በሷ እድሜ ትሆናለች። አባት እልና አባት ብዬ በኔ ገጽ ላይ መልካም ባል ይስጥሽ፣ እንዲያርግልሽ፣ እንዲሁኚ፣ ግዢ፣ ውረሽ ብዬ አንድ ገጽ ውስጥ የመጣውን ጽፋለሁ። ከዛ ለመክሊትም ጽፋለሁ፣ እናትም ትጽፋለች። ከዛ ታላቅ ልጅ ጋር ጀምረን ከታላቅና ታላቅ ልጅ ነው ምን ቀድመን የምንባርከው፣ እያነበብን እንባርካለን። አሜን። በሳምንት አንዴ። ለምንድን ነው ጥቅሙ? እግዚአብሔር በውስጥ ያስቀመጠው ብዬ ማምነው፣ አንደኛ ስንረግም የነበርነውን ቃል በቃል የሚሻል ምን እንደረገምን አናቅምኝ። ህግ በህግ እንደሚሻል አረን ቃል በምን እንደሚሻለው በቃል ነው የሚሻለው። አሁን ውረስ ስትሉ ሰው አትሁን ብላችሁ ቢሆን ሰውን ስትሉ ያ ቃል በቃል ነው የሚሻለው። አሜን። ስለዚህ በየሳምንቱ አዳዲስ በረከት። ከዛ ውጪ ደግሞ መርገም ቃል የለመድነው ነገር ወደ በረከት ሚኒማይዝ እያደረግን እንመጣለን፣ እንለማመደዋለን። አሜን። እንለማመደዋለን። ሶስተኛ ምን ይጠቅማል? 15 ዓመት 20 ዓመት ልጆቻችን ባርከን ግን
በምን ጉዳይ እንደባረክን ማስረጃ የለንም። እኔ 10 ምናምን ዓመት ልጆቼን ባርኬያለሁ። 18 ዓመት 20 ዓመት በላይ ባለፈው ዓመት ዞሬ ሳይ በምን ነው ልጆቼን የባረከው ስል ማስረጃ የለኝም። በጽሁፍ ከባረኩ ግን ወደ ኋላ ተመልሼ በዚህ ጉዳይ ላይ ልጄ ባርኬያለሁ። እግዚአብሔር ሆይ እወራረድበታል። አሜን፣ ክብር ለእግዚአብሔር ይሁን። እንደዚህ አይነት ቆፍጣና ባል፣ የተባረከ ባል፣ እግዚአብሔር የሚፈራ ባል ስጣት ብዬ ከባረኩኝ የሆነ ቆየት ካለች ኖ ልጄ በጊዜ ታግባ ብዬ ባርኬያለሁ። እየባርኩ ነኝ በጊዜ አሜን። ትንሽ ኖ እግዚአብሔር ሆይ ብዬ ባርኬያታለሁ። በዚህ እወራረድበታል። አሜን። ለዚህ ይጠቅመናል። ልጆቹ ደግሞ የሆነ ማንኛውም እንቅፋት ሲገጥማቸው ወዳላ ሪፈር እያደረጉ እናቴ በዚህ ጉዳይ ባርካኛለች፣ አባቴ በዚህ ጉዳይ ባርከኛለች ብሎ እያነበቡ ምን ክሌም እንዲያደርጉ እንዲያውጁ እንዲወራረዱ ያደርጋቸው። አሜን። በሳምንት አንዴ ደግሞ ኮንታክት ታይም ይሆንልናል። ከልጆቻችን ጋር መገናኛ ስፍራ ይሆናል። እነሱ ጸሎት፣ ረጅም ጸሎት ምናምን ብዙ ያው ታውቃላችሁ አይወዱም። አሳጥረው ነው የሚሉ አይደል? አሳጥረው ግን ረጅም አይደለም። ይሄ 10 ደቂቃ አይፈጅም። ታ የሚል በረከት ቃል ነው። አሜን። ከዛ ውጪ ልጆች ደግሞ መልካም ቃል እንደምናወራላቸው ጉድ ዊሽ እንዳላቸው ትልልቅ ነገር ለነሱ እንደምናስብላቸው ይረዳል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ታሌንታቸውን ተከትላችሁ ምናልባት ልጃችሁ እግር ኳስ በጣም ያዘውትር በጣም ውጤታማ እየሆነ ከሆነ ዝም ብላችሁ እናንተ ደግሞ ሌላ ነገር ወጥ ቤት ስራ ብላችሁ አትባርኩም። እግርህን ያቃቂ ብሬት አድርገው ብላችሁ ታረካላችሁ። አሜን። አቅጣጫውን ይዛችሁ ነው የምትባረኩት። ቴክኖሎጂ ጋር እውቀት ካለው የሆነ ነገር ካለው በዛ ትባረካላችሁ። ከዛ ውጪ ለምን እንደሚጠቅመው ልጆቻችን አድጎ በሚያገቡበት ጊዜ ለልጆቻችን የምንሰጠው ትልቁ ሀብት በስጦታ ዕቃ ጠቅልለን የበረከት ቃል። አሜን አሜን። የበረከት ቃል እግዚአብሔር ይሄ ይሁንልኝ የምትል በቤቴ ልጆቼን ስድራቸው ብር ወርቅ አይደለም የሚበልጥ አሜን የሚበልጥ እንድታር። ከዛ ያ ቤት ደግሞ ልጆቻቸው ሲያገቡና ልጅ ሲወልዱ አያቴ እናቴን በምን ቃል ነው የባረካት ብሎ የልጅ ልጆቻችን ያነቡት። አሜን። ወንድ አያቴ እኔ እንደዛ እየታየኝ ባልኖር የልጅ ልጆቼ የባረኳቸውን በረከት ቃሎች ሪፈር ያደርጉበታል። ያ በረከት ቃል ደግሞ እዛ ሸልፍ ላይ ከተቀመጠ ደግሞ የልጅ ልጅ ጋር ይተላለፋል። ስለዚህ ያ ቤት የበረከት ቀጣይ ባለ ትውልድ ላይ ሁሉ የሚመጣውን ከርስን ሰብረዋል። አሜን። እኔ ባራኪ ይሆናለሁ፣ ልጆቼ ባራኪ ይሆናሉ፣ የልጅ ልጆቼ ባራኪ ይሆናሉ። አባቴ ረጋሚ ሊሆን ይችላል፣ ግን በኔ ጋር አይሰራም። ካንቺ ዘምሮ ይቆረጣል። አሜን አሜን። አንተ ሳትባረክ አድገ ሊሆን ይችላል፣ ልጆቼ ሳይባረኩ አያድጉ። አሜን አሜን። የልጅ ልጆቼ ሳይባረኩ አያድጉ። እየረገሙን አሳድጎ ይሆናል። ኖ በላይ ላይ አሁን አይሰራም፣ በቤቴ ላይ አይሰራም። አሁን እኔ ይባረካለሁ፣ ልጆቼ ይባረካሉ፣ ልጅ ልጆቼ ይባረካሉ። ሃሌሉያ። ቤታችን የበረከት ቤት ይሆናል። ሲወጡ ይባረካሉ፣ ሲገቡ ይባረካሉ፣ ትምህርት ቤት ሲሄዱ መኪና ውስጥ ይባረካሉ፣ ከትምህርት ቤት ስንመልሳቸው ይባረካሉ፣ መንገድ ላይ ይባረካሉ። ሃሌሉያ። በጡጦ ወተት እንደምናጠጣቸው የበረከት ቃል እናጠጣቸዋለን። ሰው ይግባቸው አይግባቸው፣ ይመኑ አይመኑ አይከፈልበትም። ትባርካቸዋለህ። ውጤቱን ግን ታያለህ። ሲባረካለሁ የምትሉ እባረካለሁ። አሜን እባረካለሁ። ስለዚህ በረከት ይበልጣል። አሜን ሃሌሉያ። እስቲ ዘፍጥረት በዚህ ቃል ልዝጋው። ዘፍጥረት 49 ቁጥር 22 ሰዓት አሳልፍ ያለ ይመስለኝ። በዚህ ልጨርስና አስባርኬ ይጨርሳል። ዘፍጥረት 49 22 ነው። ዘፍጥረት 49 ቅርት ዘፍጥረት 49 ቅርታ ቁጥር 26 ዘፍጥረት እቺን ቃል ቅዱሳን ወንድሞችን እህቶች ያዟትና የቀረውን ሁሉ ቡራኬ መጽሐፍ ላይ ሌላው ሰው ሁሉ ገዝታችሁ አስተላልፉ።
ቡራኬ መጽሐፍ ላይ ታገኛላችሁ። ቁጥር 26ን አላንብብና ልጆቻቸውም በእንግሊዝኛ እንዲያነቡ አድርጓቸው ሲገቡ የአባትህ በረከቶች ጽኑዋን ከሆኑ ከተራሮች በረከት ይልቅ ኃያላን ናቸው። አሜን። የአባትህ በረከቶች ምን ማለት ነው? የአባትህ በረከቶች ጽኑዋን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። የተራሮች በረከት ምን ማለት ነው? ዘላለማውያን ከሆኑ ከኮረብቶች በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። የትልቅ በጣም ሚስጥር ነው ይሄ። ከተራሮች በረከቶች ማለት ተራራ ምንድነው? ኢዮብ 28 ላይ ስታዩ ወርቅ፣ እንቁ፣ ቀይ እንቁ የሚያወጡ የማዕድን ሰራተኞች ተራራውን ከስር ይገለብጣሉ፣ ከስር እንቁ ያወጣሉ ነው የሚል አይደል? ከስር ነው። እና ይሄ ትልልቅ ፕሪሺየስ የሚባሉ ማዕድናት ተራራ ስር ናቸው። በጣም ማዕድን ቆፋሪዎች በጣም ተራራ ስር ነው ወርቅ፣ ብር፣ የከበረ ማዕድን የሚያገኙት። የከበረ ማዕድን ዓለም ደግሞ የዓለም ካረንሲ የሚመራው አብዛኛው በከበረ ማዕድን ነው፣ በከበረ ወርቅ ነው፣ በከበረ አይደል? ዓለም እንኳን አሁን ታውቃላችሁ ለኤሮስፔስ ለሚሊተሪ ዓለም ለምናምን እንደዚያ ተራራ ስር ከሚወጡ ትላልቅ ማዕድኖች ውድ ከሆኑ በእነሱ ላይ ነው ዓለም እየጠፋች ያለችው። ስለዚህ በጣም ትልቅ ውድ ዓለምን የሚያረጋት ከተራራ ስር የሚገኙ ትልቅ ማዕድናት ናቸው። ከነሱ በረከቶች ይልቅ የአባት በረከቶች ጽኑዋን ይበልጣል። ምን ይበልጣል? ምን ያለ ከወርቅና ከከበረ ነገር ይልቅ አባት ተባረክ፣ ተከናወን፣ ያዝ። አሜን። ያ የአባት የበረከት ቃል ይበልጣል። ሰው ምን ላይ ነው? አንዱ ገንዘብ ላይ ነው ያለው ሰው አጣው ብሎ የሚጣለው፣ ግን የአባት በረከት ላይ ነው። አሜን። ይሄ ነገር በቤታችሁ ይፈጸም ምትሉ አሜን። ከወርቅ ከብር የሚበልጥ በረከት ልጄ ላይ ያስተላልፋለሁ። አሜን። የማይከፈልበት ወርቅ ብር ማይፈልግ ከአንደበት በእምነት የሚወጣ በረከት ቃል አሜን። ውድ የሆነ ቃል እግዚአብሔር ይባረክ። አንድ ዲሲ አንድ ጊዜ እዚህ 2016 የመጣው ጊዜ አንድ ነጭ ከፍሎሪዳ መጥተው አግኝቻለሁ። 27 ዓመት ወጣት እና ከሩቅ እንደዚህ ተቀምጦ ነው ያየሁት፣ አልጨበጥኩትም። እና ወጣቶችን ሊያገለግል ነው የመጣው ከፍሎሪዳ ሲነግሩኝ ልጁ 50,000 ሰው ላይ ያገለግላል በ27 ዓመቱ። የተቆረጠ እግር ሁሉ እሱ ሲያገለግል ያድጋል። የተቆረጠ እግር በጣም ትልልቅ ማይቲ ተአምራቶች ይሆኑበታል ልጁ በዛ እድሜ። ፍሎሪዳ ያለ ቸርች ውስጥ አንድ ኳይር ውስጥ ያለ ልጅ ነው። ምንድን የሆነው ኦራል ሮበርት በህይወት በነበሩበት ጊዜ እዛ ዩኒቨርሲቲ ነበር የሚማረው እና እንደዚህ ከሚማርበት ካምፓስ ጎን ሁሉ ጊዜ እሳቸው እንዲባርኩት ይፈልጋል፣ በረከት ይፈልጋል፣ የእሳቸውን ቡራኬ ይፈልጋል፣ በረከት ቃል ይፈልጋል። ግን ሊያገኛቸው አልቻለም። አንድ ቀን መኪናቸውን ሾፌር ክፍት አድርጎ እያለ አየ። አጥር ዘለው መጥቶ ብሌስ ሚ አላቸው። አሜን። እግራቸው ስር ተንበረከከና ባርኩኝ ስላቸው እጅ ጫኑና ጋድ ብሌስ ዩ አሜን። ብዙ አላወሩም፣ እጅ ጭነው እግዚአብሔር ይባርከን ያሉት። ከ6 ወር በኋላ ወደ ጌታ ሄዱ። ሲኤንኤን እና ቢቢሲ ኦራል ሮበርት ለመጨረሻ ጊዜ ባረኩት ወጣ ተብሎ ዜና ላይ ወጥቶ ነበር። ማን መቼ እንደሚያመልጥ አይታወቅም። አረን በጊዜ በረከት መውሰድ ነው። ያ ልጅ ላይ ልክ እግዚአብሔር ይባርክ ስሉ የእግዚአብሔር ቅባት መጣበት። ዛሬ አንድ ሰው ላይ እንደዚህ ይሆን